ሳዑዲ ላይ እንግዲህ የምናየው የምንሰማው ነገር በጣም የሚዘገንን ሰው መሆን የሚጠላበት ጊዜ ላይ ደርሰናል ማለት ነው። እነዚህ ወንጀለኞች የሳዑዲ ፖሊሶች አድነው እየያዙልን ነው። ከልብ እናመሰግናለን። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ወገኖቻችን ሙስሊም ክርስቲያን እህቶቼ እንዴት ናችሁ? ደህና ናችሁ ወይ? ከብዙም ጊዜ መጠባበቅ በኋላ ብቅ ብያለሁኝ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ፣ ላይክ አድርጉ ማለት ነው። ሁላችንም ይሄንን ወንጀል እንዲህ አይነት ድርጊት የሚፈጽሙትን ሁላችንም በአንድ ላይ ልናወግዝ ይገባል። በውስጣችን የሾገጥነውን አጋልጠን ልንሰጥ ይገባል ማለት ነው እና እንግዲህ እንደምታውቁት ሰሞኑን በሳዑዲ አረቢያ ላይ እየተካሄደ ያለው በጣም ዘግናኝ ሰው እንኳን የሰው ነፍስ ለአውሬ እንኳን የማይገባ ድርጊት እየተደረገ ነው ማለት ነው። ሰው መሆን የሚጠላበት ለምን ተፈጠርኩኝ የሚባልበት ጊዜ ላይ ደርሰናል ማለት ነው። ከሀገራችን የምንወጣው ሰርተን ለመቀየር ካለን ከነበርንበት ኑሮ ትንሽ ይሻለናል ብለን ነው ከሀገራችን የምንወጣው። ግን የሰው ሀገር ስንመጣ ያ የነበረንን ነገር እንረሳለን። ያ የወጣንለትን ዓላማ እንረሳለን። ወደ ሌላ ነገር ውስጥ እንገባለን ማለት ነው። ይሄ ሁሉ አልፎ የሰው ህይወት ማጥፋት በአደባባይ እንደው የመጣብን እኛ ኢትዮጵያዊ የተረገምን ሆነናል። የመጣብን በልአ እውነት ለመናገር እኛ ላይ የመጣብን በላ አላህ መቼም እንደ እዝነት ሆኖ እያኖረን ያለው የሰው ልጅ በአደባባይ ላይቭ ወጥቶ ኢንተርኔት ተመቸን ብሎ በአደባባይ ወጥቶ የሰውን ልጅ እንደ ዶሮ እና እንደ ከብት እንደዚህ አርዳለሁ እያረድኩ አሳያለሁ ማለት በጣም በቃ የሴጣን ተገዢዎች ናቸው እነዚህ፣ ፈጣሪን የማያውቁ በአደባባይ። ለህዝቡስ ምንን ሊያስተምሩ ነው? ለትውልዱስ ምኑን ሊያስተምሩ ነው? አደባባይ ላይ ወጥቶ ኢንተርኔት ተመቻቸውና ሚዲያ ላይ ወጥቶ ይህንን ተግባር የሚያደርጉት ማለት ነው። እባካችሁ ኢትዮጵያውያን፣ ምናልባት አንድ ሰው ልትሰሙኝ ትችላላችሁ። እኔ ታዋቂ አይደለሁም፣ መልእክቴም ያው ሌላ ጋም ላይ ደርስ ይችላል። ግን እንደ ሰው እንደ ዜጋ እንደሚሰማኝ እንደ አንድ ሰው እውነት ለመናገር እንደሚሰማኝ እንደ አንድ ዜጋ ይሄ ነገር መቆም አለበት። ሁሉም ሊያወግዝ ይገባል። ወንጀለኞችን ሾግጠን እስራችን አናስቀምጥ፣ አጋልጠን እንስጥ። ወንጀለኞችን አናበረታታ። ላይቭ ላይ ሲገቡ እነሱን ተከትላችሁ ገብታችሁ አድርግ በለው የምትሉ እያንዳንድሽም እየተለቀምሽ ነው። በሰው ነፍስ የምታላግጪ፣ ክብር በሆነ በሰው ነፍስ ላይ የምታላግጡ እያንዳንዳችሁ እዛ ገስት እየወጣችሁ የምታስካኩ ማለት ነው። እያንዳንድሽ ይጠብቅሻል። የማይደርስ እንዳይመስላችሁ፣ እውነቴን ነው። እያንዳንድሽ ትለቀሚያለሽ። እያንዳንድሽ ወደ ሀገርሽም አትገቢም። በሳዑዲ ህግ ትዳኛለሽ። እውነቴን ነው። ይውላል ያድራል እንጂ አይቀርልሽም። እያንዳንድሽ ትለቀሚያታለሽ። ይሄን ያህል በገዛ ወንድም ላይ መጨከን፣ ተው ወንድምህ እኮ ነኝ እያለ እንዴት ነው የሚያስችላቸው? እንዴት አይነት አእምሮ ቢኖራቸው ነው? እንዴት አይነት አቅም ቢኖራቸው ነው? እንደነዚህ አይነት ልጆች ከሰው ነው ግን የተፈጠሩት። ሰው ነው ለማለት እኮ ይከብዳል። ሰው ናቸው ለማለት በጣም ይከብዳል። የሰው ምስል የሌላቸው የሰው ፍጡር ከሰው ጋር የማይገናኙ እኛ ሰው ሲታረድ አሁን ነው የምናየው፣ አሁን ነው የምንሰማው። በዚህ ትውልድ አይተንም አናቅም፣ ሰምተንም አናቅም። በግ ዶሮ ሲታረድ እንጂ ሰው በአደባባይ እንደዚህ ሲታረድ እነዚህን አጋንንቶች የሳዑዲ ህዝብ መንግስት በአደባባይ ስለነሱ ፍትህ በአደባባይ መልስ ሊሰጠን ይገባል ማለት ነው። በአደባባይ የእነዚህን ወንጀለኞች
የእነዚህን ወንጀለኞች የእጃቸውን እንዲያገኙ እንፈልጋለን። ሁላችንም ድምፅ ልናሰማ ይገባል። ሁላችንም ፍትህ ልንል ይገባል። ለዛ ለሞተው ልጅ ነገ በኔ ነውና ነገ ሁላችሁም ምን እንደሚደርስባችሁ አይታወቅም። በየኢጃዛ ቤት በየምኑ ቤት ስራ እንወስዳችኋለን እያሉ እያገቷችሁ ይሄን ያህል ገንዘብ አምጡ እያሉ ነገ ምን እንደሚደርስባችሁ አታውቁም። ስለዚህ ሁላችሁም እንደነዚህ አይነት ወንጀለኞችን ወንድም ያላችሁ አታስቀምጡ፣ ከጉያችሁ አውጡ፣ አሳልፋችሁ ስጡ ለፖሊስ። እዛ ልካቸውን ይቅመሱ። እንደዚህ ወኔያቸውን እንትን ብለው ሰውን እንደዚህ አይነት ድርጊት እናደርጋለን የሚሉ አሳልፋችሁ ስጡ። እናንተም በሰላም ወደ ሀገራችሁ ትገባላችሁ። እንደዚህ አይነት ሰዎችን የምታበረታቱ እያንዳንድሽ እንደምትለቀሚ ተራሽ እንደሚደርስ እንደምትለቀሚ አስበሽ ተቀመጪ። የሰው ልጅን ክቡር የሆነ ነፍስ በአደባባይ እንደዚህ ሲያደርጉ ደስታችሁን የምትገልጹ እኔ ነኝ የምበልጠው እኔ ነኝ የምበልጥ እያላችሁ እንደዚህ ስትሉ የነበራችሁ እውነት እናንተ የሰው ፍጡር አይደላችሁ። እንደው አይለፍላችሁ። እውነት እኔ አይለፍላችሁ ነው የምለው። ሌላ ምንም ነገር አትሙቱ፣ አትጥፉ። ግን ስቃይ በዚች ምድር ስቃይ ያሳያችሁ፣ ስቃይን ያሳያችሁ። ቁጭ ብላችሁ ስቃይ አትሙቱ፣ ስቃይ እዩ። በሰው ነፍስ ላይ እንደዚህ የምትረማመዱ የምትጫወቱ እና ሁላችንም ኢትዮጵያውያን የሆን እንዲህ አይነት ድርጊት የሚያደርጉ የሚያስቡ በጉያችሁ አቅፋችሁ የምታስቀምጡ ወንጀለኞችን ከጉያችሁ ልታወጡ ይገባል። ከሀገራቸው እንሰራለን ብለው ነው የሚመጡት። የሰውን ሀገር እየመጡ ይከርባሉ። በመጠጥ በመስራት መጠጥ፣ አደንዛዥ እጾችን በማድረግ የእኛ ዜጋ ነው ሰውን ሀገር እየመጣ የሚያበላሽ ከአገሩ ተርፎ አገሩን ህዝብን ከህዝብ እያባላ ከሀገሩ ተርፎ በሰው ሀገር ላይ የሰውን ሀገር እያበላሸነ። ስለዚህ እያሳለፋችሁ ስጡ። የሰውን ሀገር እንደለመዱ ሀገራቸውን አበላሽተው ህዝብን ከህዝብ አባልተው እስካሁን ሰላም ጠፍቷል። የሰውን ሀገር ደግሞ ተራ በሰው ሀገር ላይ ደግሞ መጥተዋሉ። እያንዳንዷ እየተለቀምሽ ትያዣለሽ፣ የእጅሽን ታገኛለሽ። እውነት በጣም 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 አስነዋሪ ድርጊት። እንደ ሀገር ስማችን ጠፍቷል፣ እንደ ዜጋም አንገት ደፍተናል። በጣም አስነዋሪ ድርጊት ዓለም በሙሉ ሲነጋገርብን የነበረ ነው። እስካሁንም እየተነጋገረብን ያለ ነው። ኢትዮጵያውያን አውሬም እንዲህ አያደርግም። ሰውን ልጅ እንደዚህ አያደርግም አውሬም እንኳን። ስለዚህ ሁላችንም ልንቃወም ይገባል፣ አሳልፈን ልንሰጥ ይገባል እላለሁ። እውነት በጣም ሰው የሆነ በሙሉ ነው በጣም ማንነቱ ሰውነቱ ሰው መሆኑ ያስጠላበት ጊዜ ነው ያለንበት። ሁላችንም ልንቃወም ይገባል፣ ድምፅ ልንሆን ይገባል። በየቤታችን ሁሉም በየቤቱ ብዙ ጉድ ይዞ ተቀምጧል። ስለዚህ ሳትቀደሙ ቅደሙ ነው የምላችሁ። ነገ እያንዳንድሽ የሚጠብቅሽ አንድ ነገር ወጥሽ ከተናገርሽ የሚጠብቅሽ ነውና ሳትቀደሙ ቅደሙ፣ አሳልፋችሁ ስጡ። በየአካባቢያችሁ ሕግ ያለበት ሀገር ነው ያላችሁት። ስለዚህ ይሄንን ነው የምለው። ለነበረን ቆይታ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኢትዮጵያና ሕዝቦቿን ሰላም ያርግልን፣ ነቀርሳዎችን ነቅሎ ያንሳልን እያልኩኝ እሰናበታለሁኝ። ባይ ባይ።